አሁን እኔ ታላቅ ወንድም ፊት ለመጨቃጨቅ እኔ ብዬሻለሁ። እኔ ያላልኩት ለምንድን ነው የምትይው? እሱ እንዲናገር ነው። እሱ ተናግሮ መምጣትሽ ተናግሯል። ተናገር። ለምንድን ነው እኔ እሱ አለ እንደሌለባት ነው በቃ ነገር ያለው ላንተ። እኔ ጥፋት አይደለም እኮ ወንድሜ፣ ግን እኔ ግራ እሱን አቁመሽ ትሄጃለሽ። አይደለም ማለት የእሷ ፋንታኔ የተጨነኩኝ የምር በጣም ነው የሚያስጨንቀው። ወጡ ጎርንቷል አላለ። ኧረ ወይኔ በላቸው። ሰላም ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን አላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። የቆያችሁኝ እንኳን ደህና ቆያችሁኝ። ውድ ቤተሰቦቼ ላይክ እያደረጋችሁ እኛንም አበረታቱን ማለት ነው እና ማለት ነው ሀይሚ በከባዱን ፕራንክ የተደረገችው ግን ደግሞ ፕራንክ እንደሆነ ያስታውቃል። አንደኛ ስልኮ የብሩክ እንደሆነ ታውቃለች። ሁለተኛ አያያዙ ማለት ነው ፕራንክ እንደሆነ ያስታውቃል። ግን ደግሞ የመጀመሪያው ነው ፕራንክ ማድረጉ፣ ግን በጣም ጎበዝ ነው በጣም ማለት ነው። እና ያው እሷም እየፈራችው ነው ከአክብሮትም የተነሳ ማለት ነው። እና በጣም ደስ ይላል። የባላችሁ ቤተሰብ ግድ ነው ማክበር ግድ ነው ማለት ነው። ግን ደግሞ በጣም ነው የሚያስፈራው የምር እንደዚህ ሄዳችሁ ሰርታችሁ ምናምን ያው ጓደኛችሁ ቤት ፍቅረኛችሁ ቤት ማለት ነው። ፍቅረኛችሁ ወንድም እንዲህ ሲላችሁ አስባችሁታል? ሞራሉ እንዴት እንደሚወርድ ማለት ነው። እና ወጡ ጎርንቷል አለ እኮ ወጡ ጎርንቷል። አይጥምም። ኧረ ወይኔ ብሩኬ አሁን እኮ እሷ ማታ ቀመማ ነው የምታድረው። ቀመማ ቀምራ እየጻፈች ነው የምታድረው። ነገ በከባዱ ትመጣለታለች። እሷም ናት ፕራንክ የተደረገች ሳትመልስ እንቅልፍ ማተኛ ልጅ ናት። እና ለእንትና ራሱ ለፋሲል ራሱ ምን እንደቀመመች ብለት ፈጣሪ ነው የሚያውቀው። ይመቻትና እንግዲህ በከባዱ ትመጣላለች። ያው ሰው እንደዛ እንትን እያለችው ነበረ። ግን በጣም ነው የሚከብደው የምር እንደዚህ ፕራንክ የእውነት በጣም ይከብዳል ማለት። ሁለተኛ የመሄዱ የሆነ ቅር እያላችሁ ነው የምትሄዱት። እንደዛ ከዚህ በፊትም እኮ አድርጓታል። እንደዚህ ቤቱ ወስደዋት ሶፋ ላይ ዘለልሽ። የእውነት የዛኔ ትዕግስቷ አደነቁት። ማርያምን በጣም ትዕግስተኛ ነበረች የዛኔ ገና ከመጀመሪያው በጣም እንዴት ትዕግስተኛ ምናምን ነበረች። እና አሁን ትዕግስቷ የለም፣ የሱም የሁለቱም የለም። ሶፋ ላይ ዘለልሽ እያላት ወጣ ገባ ስቲ ረበስ እያላላት ነገር የለምና እንዲያውም ደግማችሁ ብታዩት የእውነት በጣም ከባድ ፕራንክ ነበር ያደረጋት። እና የእሱ ነው ኤፍሬም ወንድሟ ተበቀለላት። አሁን በከባዱ ጠብቅ አቶ ቦቦ ማለት ነው።